በዛሬው ቪዲዮአችን ላይ ሳምሪን እግሯን እናጠባታለን። አሪፍ ናታ። እንዲሁም ደግሞ ምግብ ሰርተንም እና በላታለን። ወንዱ እንደ ጋሻ በዚህ ተከላከለዋል። አሰራሩን ደግሞ እንዴት እንደሆነ አብረን እናያለን ማለት ነው። እንክብካቤ ያስፈልጋቸዋል በዚህ ሰዓት እርጉዞች ሞር እንክብካቤ ከሌላው ቀን በተለየ እንክብካቤ በቻልነው መጠን ምግብ መስራትም ላይሆን ይችላል በመንችለው መጠን አይዞሽም እንደዚህ ነው በቃ በእያንዳንዱ በቃላትም ቢሆን ማለት ነው ግዴታ ነው። እግራቸውን በማጠብም ብቻ በቻልነው መጠን ከአቅማቸው በላይ አድርጎ አይደለም ግን በቻልነው መጠን ከዛሬ በተለየው መንከባከብ ግድ ይለናል እና እስቲ ዛሬ ያለውን ፊሊንጓንም ሷኒ አብራችሁን ቆዩ። ከዚህ በኋላ የተለያዩ የእርጉዝ እንደዚህ ለሚስቶቻችን ባረገዙ ታይም ልንሰራቸው የምንችል ኮንቴንቶች አሉ። እነዛ የተለያዩ ኮንቴንቶች እንግዲህ እየሰራን ወደ እናንተ እንመጣለን። አብራችሁን ቆዩ። እናቴ ለበስ ነው ደከመኛች ደረጃውንም ሰውጣ እታች ያው ዝም ብሎ ስላለው ስለ አካባቢው እናውራ ብለው ኮሚቴ መሆን ቆጭ ማለ ሲጠሩኝ ሄድኩ። አይዘኝ አባት ደከመሽ አንቺ ራሱ ድክ ብሎ ትንሽው ይረጉት እና ግሪሽስ እብጠቱ ቀነሰልሽ? ትንሽ አሁን እኮ ነው ትንሽ የሚያጣበቅ ሲኖር ራሱ ይጎላል እኮ እብጠት ስላለ አይዞሽ እንዴው እኮ ትንሽ ምን አደርግልሻለሁ ታይም ከመፈች በኋላ አምጣልሽና እንትን ላድርግልሽ። ኧረ ለምን ማሪ አጠብ ላድርግሽ? ኧረ ደክሞሃል ፍቅሬ ወይ ከንቻ ይበልጥ ደክሞሃል እውነት ነው። በኋላ ወይ እረፍ በልና በኋላ ይሻላል። እሺ በቃ እሺ አረፍ ልበል። እሺ በኋላ ይሻልሻል። በኋላ ስላልሽኝ ቆየ አንተ እረፍ በላ በኋላ ለምን መሰለሽ ቀለል ይልሻል እብጠት ያው በተለይ እንደዚህ እግራቸው ስለሚያብጥ አይደል ከአምስት ወር ምናምን ከዚህ በኋላ ለብጠቱ ደግሞ ሙቅ ውሃ ሳይሆን ቀዝቃዛ ውሃ ይመከራልና እንደዚህ ሰቅሎ ወደ ላይ ማድረግ ላይ እናርገሽው እንትኑ እብጠቱ ይቀንሳል። እንደዛ ሲሆን ሶኔ እሺ ነው ግን አንተ ልትያስልኝ ነው በኋላ ምንም ነገር እናደርጋለን። እሺ 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 ይለኛል አንተ ምን ይሻላል ግን አንተ ጆረት በሰ እኛ ልጅ በርቺ እንዳትረቺ ነውት ባኮትን አመሰግናለሁ ውድ ባለቤቴ። አንቺስቲ ገኖ ከልን ካልሱ ይሻል በካልስ ያላካልስ ደስ እንዳለ እሺ ተመቸ አወላለ ቆራስ አለው ይግን ጠቦሻል እኮ አይ እሱ አይደለም ነገሩ ጠበቅ ያለ ታይትም አድርጊ ይላሉ አንዳንዴ ለምንድን ነው እንሱ እንጂ እንዲይዙ ምን እሱ እንኳን ብዙ ዶክተር አልሆንኩም ስመራመር የሆንኩ መሰለሻ አሳይመንት ነው ተመራምረ ድረስበት እሱ ደግሞ ከዛው አሪፍ ናታ። ቆንጆ ነው። ቀኑ ስራ እንዴት ነበር? ስራ ቆንጆ ነበር። የምር አሪፍ ነው። ለኔም እንዲጠቅመኛል ደረጃውን አለ አይደል ያለ ምክንያት ዝም ብዬ ለትንሹ ለትልቁ እየወጣሁ እየወረድኩ ነበር። ግን አሪፍ ነው ከመቀመጥ ትንሽ እንቅስቃሴ ማድረግ ጥሩ ነው። አንተስ ውሎህ ጥሩ ነበር? ውሎህ ጥሩ ነበር? አለርጂክ ብቻ ግን በቃ አልቻልኩም እየበጠበጠኝ ነው። እንዴት ነበር? ዝቃዜ ልርፍ ይላል። አዎ ዝቃዜ ደግሞ እንዴት ስለሚ በረዶ አጥበት አይ በጣም እንዳይልሽ ደግሞ ብዬ አላረኩም። ግን ስርስር አድርግሻለሁ በኋላ ደግሞ ማሳጅ አድርግሻለሁ። በቃሻም አሪፍ እዚሁ ቁጭ በይበት። ዘብዘቦት
አመሰግናለሁ። አሪፋ ትንሽ እንደዚህ ቀዝቀዝ አድርጊ። እኔ እንትን ላድርግልሽ። ቆንጆ መክሰስ አበላሻለሁ። አሁን አይደል ጁስ የሰጠኝ? አይ ጁስ ነው መክሰስ እኮ ነው ያልኩት። መክሰስ ጠጣሽ? መክሰስ ትበያለሽ። በፈታሽና በደረቁ አለው መክሰስ። ዛሬ አሁን የምሰራልሽ ምን መሰለሽ? አንድ ያየኋት ምግብ አለች ከዛሬ ከሰራሁልሽ ወጣ ያለች እንደዛች ልሞክርና ያው መቅበስ አልችልም። ያው አትጾምም እንግዲህ ዶክተርም ከልክሎሻል። እናንተ ያው በዚህ ታይም ፈጣሪም ይረዳል። ያለንበት ሁኔታ ስለሚረዳ እና ይላሉ። እኔ ደግሞ ጾምላችኋለሁ ለሁለታችሁ እኮ ስለሆነ ትንሽ የሆነች ዶሮ ነገር ቆንጆ አድርጌ እሰራልሻለሁ። እሺ ያው ግን እኔ ስለማልቀምስ አንቺ ቀምሰሽ ከምትነግሪኝ ሰርቼ እንዴት ይሆናል አይሆንልኝ የሚለው ላይ ነው ገና ዘይሪ እንደዚህ አይደለም እንዴ ነው ዘይሪ እንግዲህ ያዥ እንግዲህ አቤት እሰይ የኔ እናት እሰይ ኧረ እንደው ፎጣ ረክ ሰብስክራይብ አድርጉ። ተቃጠልኩ ሰብስክራይብ እያደረጋችሁ ይድር እንዳያችሁት ያለውን ነገር ተሳትፌ ጨራርሻለሁ። አሁን ወደ መስራቱ ይሄናችን ዝግጁ ናት። ይሄናችን ነገርና ያቺ እስከምትገል ያው የምትወዱ ይመስለኛል። የዛሬውን እንኳን ምግብ ሰርቼው አላውቅም እኔ እና ቀዝቀዛልሽ? አዎ ማዲ እና እሺ ተወጫርከስ እሺ መቀሰል ቀዝቀዛ ውስጥ ሲሆን ቀነሰ ይፈስ እንዲህ እንዳላረግሽ ይኸው ተንኮል ለኔ ብለሽ ነው የምትስቂው። ብዙም ያስቅሽ እንደዚህ እኮ እንጂ ደስ ይበል ብዬ ኦኬ ለሚስቆ አይደለም አይ እንደማልፈራ ታውቃለህ። ባለፈው ፎቶውን ነክሬዋለሁ ነው እንደገና ዞር በቀስ ብለህ ይሄ ቅርብሽ በቃ ትንሽ ሪላክስ አድርጊ። እቺን ማሳጅ አድርግሻለሁ ግን አጣብቆሻል። እንድችልኝና ነው ይሰጭ በቃ አመሰግናለሁ። ላለምስሽን ግቢ ቆይ ቀስ ብለሽ ላለምስሽ ነው የሚመስለው። ይቅር በቃ መስራት ደከመኝ ና ይቅርብን። የምር ደከመኝ። እሺ ይቅርብን በእናትህ ማለት ይቅርብን። ነገ ትሰራልኛለህ። ይቅርብን። አንተም ደክሞሃል። ላ ይቅር ቆይ ፍሪጅ ውስጥ አድርገኝ። ነገ ትሰራልኛለህ። ትነግረዋለሽ እንዴት አባትህ እንዴት እየሆነ ከመጣ ነበር። ጥግ ድረስ ዶክመንተሪ ነው ማውጣት። ዳቢ አይነት አባት ስላለ እድለኛ ነህ። ላንተ ብቻ አይደለም ለኔ ከመጀመሪያው ጀምሮ ገና ካወቀ ጀምሮ እያንዳንዱ ያርካት የነበረውን ነገር ሪከርድ ተደርጋለች እና እንደወጣ መጀመሪያ ነግረው ወይ መነግራት እሱ ነው። እሺ ትልቅ አባባል በቃ ለነሳሳና መጣሁ። እሺ በቃ ታግሽሽ። ቶሎ ነሽ። ላጥ ነው ብዙ የሚያቆይ አይደለም። ኮሽ ቶሎ ከሌለልሽ ምግብ ናት። ቶሎ ነሽ። አመሰግናለሁ ሻባት። ኧረ ተይ ምንም አይደለም። ያው ክፍያውን ያሰብሽበት። ኧረ ችግር የለውም። ወንዶ እንደ ጋሻ በዚህ ትከራከረዋለህ።
መጣን ያለውን ነገር እንግዲህ አድርገን ጨራርሰናል። ያው የጾም ደግሞ ቤት ያፈራውን እበላለሁ። በቃ ይሄ የሴት የወንድ ስራ አይልም። ምንም ስራ ላይ ለማገዝ ፈቃደኛ ነው። ካፌ እስኪወጣ ራሱ ማለት አይጠብቅም። እና ይሄ ነገሩ በጣም ደስ ይለኛል። ሁሌም እግዚአብሔርን አመሰግናለሁ። አሁን ደግሞ ልክ ከእርግዝናው በኋላ ደግሞ ሞር ከበፊቱ በተሻለ ሁኔታ እጥፍ አድርጎ ነው እየተንከባከበኝ ያለው። ለዚህም ሁሌም ደግሞ ምስጋናና ክብሩን እግዚአብሔር እንዲወስድ ሁሌም እጸልያለሁ። ከዚህ በላይ በደንብ በቃ ጸጋውን፣ ጤናውን፣ ሰላሙን ሁሉን የፈለገው ሁሉ እንዲሳካለት ሁሌም ጸሎቴ ነው። አብዬ በጣም መልካም ሰው ነው፣ መልካም ባል ነው። በጣም ጥሩ አባት እንደሚሆንም እርግጠኛ ነኝ እና እግዚአብሔር የተመሰገነ ይሁን። በዚህ በጣም የተባረኩኝ ነው፣ በጣም የተባረኩኝ ነኝ። እናንተም እንግዲህ በተለያዩ ቪዲዮዎች ከአቢ እንትኖች አንጻር ያያችሁት የገመታችሁት ነገር ያለ ይመስለኛል እና እውነትም አቢ እንደምታዩት እንደምትሰሙት ወይም ደግሞ በቃ ይሄ ለካሜራ ብሎ ወይም ደግሞ ለሰው ብሎ ሳይሆን ሪል ማንነቱን ነው አቢ ሁሌም የሚያወጣው። ከማንም ጋር ቢሆን አቢ አንድ አይነት ሰው ነው። ደስ የሚለኝ ነገር እሱ ነውና እንግዲህ እንጠብቅ። ወይ መጣ እንዴ? ወይኔ ሲያምር! ማይ ጋድ ታየሽው ይበቃል። እስቲ ና ባይል ጥገቡ። ወይኔ ሲያምር! ማሩ አይሽዋ ከፍትፍቱ ፊቱ በጣም ነው የሚያምረው። ይሄ ከላይ እሺ፣ ካሮት አለ። እሺ፣ ይሄ እንትኑ ብሮንኮሊ አንቺ አትወጂማ ለብለሻል እየተጨነቅሽ ነው። አሁን ግን ያለው የማይመስልሽ ጭራሽ አይመስልም። ፋሶሊያ፣ ካሮት፣ ብሮንኮሊ ፍጭት ታደርጊ። ከዛ ያኛው ኦሬዲ ምኑ ጋር ነው አይገርምም። ሳላድ በይው ያው ጭራሽ ነው ሰላጣ የለውም እንጂ ቃሪያ፣ ሽንኩርት፣ ቲማቲም ነው። በቃ አሪፍ ናት። በጣም ታባላሻለች አይደል? ሽንፎ አድርገሽ ትበያለሽ። እኔ ደግሞ ሽሮዬን ቆንጆ አድርጌ እና ጠገብ ነው በለው። አይ ጎረቤት አዘጋጁላት ብያለሁ። መጣው ልጨርስ እንግዲህ ማሪ በጾሙ ቤተሰቦቻችንን ልታዘናጋ። አይ እነሱ እንትን ይሻል ሲጀምር እንደዚህ ባልንከባከበሽ ነው የሚደብራችሁ። ወይስ በጣም ነው በቃ ብሉኝ ነው የሚለው። እስቲ ወደ አንቺ ተከፋ። እሺ እትችን ለሰች ከፈለሽ ዶሮውን እያነሳሽ እንዴ ማሻአላ ነው። ከፍ ያለው ልብሰት ይሻል። እቺ ዝቅ አለች ግን ታች መሆን ይችላል። ወዴት ታች ረምቦ ወጣሽ ማለት እዚህ አጠገብሽ እንጂ አድርገሽ ወይ እንጂ ቻርፍነት ብዙ ጥፋት አመሰግናለሁ ማለት ቢያንስብኝም አመሰግናለሁ። ነው እኔ ለራሴ ላድርግልሽ። እሺ አድርግልኝ። አይ ሙያ የወረሰው ስለዚህ ባክ ዋይ አሻተች በጣም ግን ሳትዋሽ ትክክለኛ እውነተኛዋ ነገር ስሜቴ እንደምታዩት ናት። ነገሩ እነሱ ከኔም ጋር ነበሩ ሽቶ በጣም አሜዚንግ። አመሰግናለሁ። ቺክኑን ዋይ በጣም ነው አመሰግናለሁ። ላይ ነው ሲያምር ሳልበላ በቃ ጠገብኩኝ። ቤተሰቦቻችን እንብላ ብያለሁ፣ ግን እንደዛው ልክ ደግሞ በጣም ይቅርታ ብያለሁ እኮ ጣሙ። ግን አሁን ይሄ እንትን አለ ምን እንዳሉ ታውቂያለሽ? ምን አለ ባርቢኪው ሶሴጅ አለ። ያው ከላይ ስለሚታይ ሰሊጥ አለ። እሺ ሌላ ምን አለ? አስተሽ እንደዚህ እንትን ቢማሪ እንደዚህ ጎንበስ ብለሽ አይመችም። ሌላ ምን አለ ንገረኝ። ሌላ ከሶሴጁ አሁን አልኩ ከሰሊጡ ከሚታየው ውጪ ምን አለ? ካቼፕ አለው። እውነት? ከዛ ማር አለው። ወለላ ማር የምርና የምር ዳጣም ትንሽ መጀመሪያ ላይ አድርጌበታለሁ። እኔ ፍቅር ከዛ ሽንኩርት በቃ በዘይት አድርገሽ የሚገርም ቃና ነው ያለው። የሆነ እግዚአብሔርን ጣሙ በቃ የሚገርም ነው። አብየሙት ብላሻንት እሺ ናግርስ እንደ ከዚህ ይቅርብሽ።
ውሃ ግን አላቀረብኩም። ለምጣ ቆይ ችግር የለም። በዛን ጨርሰን ምግብ ቀርቦ ውሃ ሳይኖር ችግር የለም ብላ እና እንደው ሁሌም ጀስት በላ ወይም ምን እናንቺ ምንድነው ፍቅር ስንገላለጽ ብቻ ሳይሆን ሁሌ ማስተማር ያለውን እኛ ያወቅነው ነው። መማማሩ ጥሩ ነው ብዬ ስለማሰብ አሁንም ቢሆን ያው ሊጠራ አይችልም እስከመጨረሻው ግን መቀነስ የሚባለው ነገር ስለማምን መሆን ስለሚቻል አንዳንድ ሰው የበላሽ ግን ሙሉ ቪዲዮውን ሳይ በመጀመሪያው ጀጅ ያደርጋል ሰው ኮንሰፕቱ ሳይገባው ቀድሞ የሚያወራ ሰው አለ አይደለም? ቀድሞ የሚያወራ ሰው አለ። ከዛ ውጭ ደግሞ ፖይንቱ ገብቶሻል ምን ለማለት እንደፈለግን በራሱ ፐርስፔክቲቭ ይረዳና ቀር የሚለው ሰው አለ። ግን እኛ ጋር ሰው እንደዛ ብዙ ስለሌለ ብዬ ዝም ማለት ደስ አይለኝም። ሙሉ ለሙሉ ይሄ እውነት ነው። ባለፈውም ተናግሬዋለሁ። ከመቶ እኛ 1% ነው ተናጋሪ ሰው ያለው። ሲጀምር ተናጋሪ ባይኖር ጥሩውን ልናውቅ አንችልም ነበር። ብቻ ዋናው እነዚህ ለጥቂቶቹ አክብረን እንደዚህ የምናወራው እንድትረዱን ከማለት ነው እንጂ ትንሽ ናችሁ ብለን ማለፋቅቶን አይደል ነበር። ግን ለአብዛኞቻችሁ ግን መብራን የልባችሁን ታሳካ ፈጣሪ አይደል የልባችሁን መሳት ይፈጽምላችሁ። በጣም ነው የምናመሰግነው። ሁሉም በቃ መቤት ኮመንቱ እውነት ለመናገር ገብታ ያነበበች በዚህ ደረጃ ማለት መጥፎ ልብ ቢኖርሽ የማንም ፍቅር ምትቤ ደጭም አይልብሽም። ግን እውነት እኔ የኔን ተውት እሷ ገብታ ኮመንት ያነበበች የዛን ቀን ረጅም ሰዓት አልተኛሽ አረረፊ ያልኳት ልክ ያለው እያለቀሰች ነበር። እውነት ለመናገር በፍቅራችሁ በምትጽፉት ነገር እያለቀሰች በቃ እያንዳንዱን ኮመንት እዛ መዝሙር ከፍተሽ ከዛ እዚህ ላይ ሰለለ ማለት አረሰውም በቃና በዛ ደረጃ እናንተ እንትን ኮመንት ልባችሁን ውስጥ ነው በቃ የሚቀረው። መብርሃን ካንቺ ጋር ተው ያው ምንድነው እንጃ ያልመረቆሻል እንደ ያረበስማ በራስ ማለት ስለት ለኛ ተስለው ከዛ ደግሞ የደስታችን ቀን ሲደርስ እኛም በማሰብ ስለት ማስገባት ማለት እንጃ ይሄ ትልቅ ደረጃ ነው ለኔ። እንግዲህ አረ እንደው በቃ እንጃ ምን አይነት ምን ያህል ቢሆን ያንቺን ሲያስለቀሰሽ እንደዚህ እነሱ ፍቅርና እሷ ወደ ልቡ ናት። በጣም እኔ ጀስት የትኛውን ቪዲዮ ሰርተን እውነት ለመናገር ከበኋላ ከሁለት ቀን በኋላ ምናምን ካልሆነ እውነት ለመናገር ትንሽ ወምት በልግባ እንግዲህ ላይክ አድርግ ትለኛለች እና እውነት ላይክ ሁሌ እንዳረኩ ነው። ሁሌ ማንም ኮሜንት እዛ ይጻፍ እነዛ ሰዎች እኛ አክብረው ነው ይጻፉ ያሉት። ሶ ላይክ ይነሳቸው እኔ አሬ ደክማልቶ ሁሉም ይጻፋል ለሁሉም ማረጋለው ምን ችግር አለ? ይሄ የመከባበር የመፈቃቀር እንትን ነውና እስቲ ቪዲዮአችንን ኮሜንታችንን እስቲ ገብታችሁ ይዩት። አብዛኛው እንዳለ ላይክ ተደርጓል እና እኛም አጸፋውን በምን መልስ በቃ ቴንኪው እንደማለት ነው ብዬ ስለማስብና መቤት እንትን ሲባል እንበባለና ኮሜንቱን አነብና በውስጣችን እንደዚህ አሜን እያለን ነው በቃ ላይክ አሜን አነባለሁ አሜን ኧረ በስመ አብ አሜን። አሁንም ላላችሁ ነገር አሜን ብለናል። በጣም ነው የምናመሰግነው። ፍቅራችሁ አይለይን። ቤተሰባችን ሙሉ ለሙሉ በቃ ፍቅር እንዲሆን ነው 100%። 1% ነጥ እኛ ቤት ውስጥ እንደዛ እንዲፈጠር አንፈልግም። አንቀየማችሁም። የልብ ማለት ያው ማስተዋልና ልቦና ለእንደዚህ አይነት ሰዎች ማስተዋልና ልቦና አሁንም ይስጣችሁ። በቃ ይስጣችሁ። ፍቅር ያሸንፋል። ፍቅር ማለት ልዑል እግዚአብሔር ነው። አለቀ። ሌላ ነገር ምንም ነገር የለም አይደል? ዓለም በቃ እንጃ በቃ ይሄ ቢሆን ኢትዮጵያ በደነች እና ይሄ ስለሆነ ፍቅር ጥላቻ የትም ምንም ነገር ከፍም የትም ርቀት ማስኬደው ነው የማያቀርም። በቃ ጸልዩልን። ሁሌም እኛም እናንተ እንጸልያለን አይደል? ሁሌ ቤተሰቦቻችንን ስለ ሀገራችን ሁሌ እንጸልያለን። እድለኞች ነን። ሌላ ምንም ነገር የለም። ከእድለኝነትም በላይ ነው ይሄ ማለት ሌላ ምንም የሰው ፍቅር ማለት ሁሌም ስንጸልይ እንለለን እግዚአብሔርን መጀመሪያ የምናስቀድመው ምንድነው በቃ የሰው ፍቅር ሰጠን። የሰው ፍቅር ሲሰጠን መቀሱ ደግሞ ሰው ነው ለሰው መድኃኒቱ። በቃ ገንዘቡ ኑሮሽ ወይ ሌላው ነገር ኑሮሽ ሰው ከሌለ ምን ትርጉም አለው? ምንም እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኔ ፍቅር አንተንም በጣም ነው የምወድህ፣ በጣም ነው የማፈቅርህ። እግዚአብሔር የኔ አባት እንደዚህ እግዚአብሔር ከሰጠኝ በረከቶች የኔ አባት እንደዚህ አንዱ አንተ ነህና በዚህ ሁሌም እግዚአብሔርን አመሰግናለሁ። ቀደም ያልኳቸው ነበርና ከእርግዝናዬም በፊት በቃ እንደ ትክክለኛ ባል በቃ አይደል ከእግዚአብሔር የተሰጠ ባል የሚያደርገውን ነገር እያንዳንዱ ነገር ስታደርግልኝ ነበር። ከእርግዝናው በኋላ ካወቅክ በኋላ ደግሞ ሞረጥ ፍጥፍ ሆነሃልና ግዴታዬ ነው ታደርግልኝ ነገር ሁሉ ለምትሆንልኝ ለምታስብልኝ ነገር ሁሉ አመሰግናለሁ። እግዚአብሔር ይክፈልህ። በጣም ነው የምወድህ፣ በጣም ነው የማፈቅርህ። እኔ ስለሆንኩ ሁሌም እድለኛ ነኝ። እኔ አባት
ታይ ከንፈር የለም ተናግረዋል። አንድ ለተሳሳምናት ከንፈር ይውለዋል እና ይቅርታ ይውለዘም ብለናል ስለሚገባሽ ነው። ሴቶች ደግሞ ልዩ እንክብካቤ በእርግዝና ወቅት ያስፈልጋቸዋል። ይሄ ያለምንም ጥርጥር እውነት ነው። በቻልም ነው መጠን አይዞሽ ማሬ ደግሞ አንቺ እንዳማረብሽ ነው። በእርግዝና ወቅት የምሬ ነው ሁሉ ነገር እንዳማረብሽ ነው። ሁሌም አሸብርቂልኝ የኔ እናት። ውይ ደግሞ የኔ እናት አልኩ እና ኑሪልኝ እሺ። እስከቻልኩት ፈጣሪ አቅም እስከሰጠኝ ድረስ ለማንም ሰው መጥፎ መሆን አልፈልግም። ሞር ደግሞ እስቲ አስቢ ለቤተሰብ፣ ለፍቅሬ፣ ለሚስቴ ለእናንተ ካልሆንኩ ለራሴ ካልሆንኩ ለሌላ ሰውም ልሆን አልችልም። ለእናንተ መሆን ስችል ለእነሱ መሆን ይችላለሁ ማለት ነው። መጀመሪያ ራሱን መውደድ ነው። ራሱን የሚያከብር ሌላውን ያከብራል። ራሱን መውደድ ማፍቀር የሚችል ሌላ ሰውን ይወዳል ያፈቅራል። እና ይገባሻል፣ ስለሚገባሽ ነው። እናት ኖሪልኝ እሺ። እናቴ ሴት ናት፣ እህት ሴት ናት፣ አካል ሴት ናት ምናምን እንደዚህ ይላል። እና ያው በቅርቡ እንትን የተባለ የኮምቦልቻ 8 ዓመት ምናምን የቆዩ እንደዚህ አሲድ ደፍቶባት ምናምን የተባለ አያንቱ ደስ የምትል ነበረች እሷ። ሁሉም ሰው ድምጽ እየሆነ ነበርና ፈጣሪ ልቦና እንደው ይስጠላ ሁላችንም። የኔ እናት ለቤተሰቦቿም እኛ መጽናናትን እንመኛለን። እሷም ደግሞ ካለችበት ሁኔታ በፍጥነት ፈጣሪ ይርዳት የወታችን ናት አይደል? ብቻ ያው ሁሌም ስንበሳጭ ምንም ነገር ለማድረግ አንቸኩል፣ ስቲካልም አንጠቀምም። በቃ አንድ ሰው ጎርቶ የተጠቀመ ምድር ላይ የለም። መርከስ ነው። ራሳችን እያረከሰ ራሳችን ወደ ሲኦል እየከተተን ነውና ፈጣሪያችን እያስቀየምን ነውና ተው አታርጉ። በቃ በዚህ ጀብድ የለም። በዚህ ጀግና የተባለ እዚህ ምድር ላይ የለም። ሰውን አጥፍቶ ጀግና የተባለ በዚህም በምድርም በሰማይም ያስጠይቀናል። በሰማይም በፈጣሪም ፊት ያስጠይቀናልና አያንቱዬ ላንቺም ጥንካሬ ፈጣሪ ይስጥሽ። ፈጣሪ ካንቺ ጋር ይሁን። እንወዳችኋለን ቤተሰቦቻችን አይደል? በቃ እንወዳችሁ። ይሄን የመሰለ ግን እበላለሁ በደንብ ማለት ነው። ተቀጥያለሽ አንቺ? yes እኔ ሽሮ በቀኝ እና እኔ ግን እቀጥላለሁ። ጥርግርግ አድርጌ ባዶ ያመጣሁን ባዶ አድርጌ ቀስ እያልሽ ቶሎ ላይበላችሁም ይችላል እኮ በዚህ ስሜታቸው ቀየር ይችላል። የምግብ የሚያምራቸው ሊያስጠላችሁ ይችላል እና ቀስ እያልሽ ቢያት አላቻኩልሽ ይጠቅምሻል። ስለጣፈጠኝ በደንብ ነው የምበላው። ታይም ስላለ ገና ከዚህ በኋላ እራት አትበይም እንዴ? ኦልሬዲ ሰዓቱ እንትን ስላለ ይሄ ቆንጆ ራስ ስለሆነ እኮ ቀስ እያልሽ በኋላ ይረባል። ለሊት እየተነሱ እኮ ይበላሉ እኮ አንዳንድ እናቶች አይደል? ከስር ይጠይቃል አምጪ ይላል እና እንደዛ ስለሚል መብላትሽ ግድ ይልሻል። እሺ እበላለሁ። እኔ ፍቅር ይሄን የመሰለ ምርጥ እራት እንክብካቤ በደንብ ምን ይሄን አርግላት በሉኝ። እኔ የቻልኩትን ያህል ታዘዛለሁ። አርግላት ይበሉ። የጎደለ የሰው ፐርፌክሽን የለውም እና የጎደለ እኔ ያጎደልኩት ካለ እስቲ ደግሞ ይሄን ስታርግላት እኔ በሉ። እኔ ለማድረግ ወደ ኋላ አይደለም። ሽሮ አልፈልግም አልሽ? አይ በቃ እቺ ነው የምበላው። አመሰግናለሁ። በጣም ጥፍጥ የምትል እራት ናት። እጄን እግዚአብሔር ይባርከኝ። አሜን 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 አሜን። እሺ በቃ